የ1447 ዓመተ ሂጅራ ታላቁ የጎዳና ላይ ኢፍጣር ነጃሺ ለሀገር በሚል ድምቀት ሊካሄድ ቀናት ቀርተውታል። የዘንድሮ የጎዳና ላይ ኢፍጣር በዑለሞች ድጋፍና ምክር በሀገር አቀፍ ደረጃ በሁሉም ክልሎች የሚደረግ ከመሆኑ ባሻገር በኢትዮጵያ ሙስሊሞች መካከል የአንድነት የመከባበርና የህብረት መንፈስን የማስረጽ ከተቸገሩ ወገኖች ጋር በጋራ የማፍጠር ባህልን ማጎልበት ሀገራችን ኢትዮጵያ ያላትን የማይዳሰሱ ታሪካዊ እሴትና ቅርሶችን ማስተዋወቅ እንዲሁም በነጃሺ ስም የተሰየመውን ትልቅ ሀገር አቀፍ ፕሮጀክት ይፋ ይደረግበታል። ቅዳሜ ረመዳን 18 ወይም የካቲት 28 ቀዳሚ አጀንዳችን አንድነት፣ መተጋገዝና መተባበር የሚጣልበት መድረክ ነው። በዕለቱ የሚበሰረው የነጃሺን ለሀገር ፕሮጀክትም የዚህን የአንድነትና የትብብር አሻራ መገለጫ ይሆናል። ኑ በጋራ እናፍጥር። የኢትዮጵያ ሙስሊም ወጣቶች ካውንስል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ሂጅራ ባንክ ከ10 ሚሊዮን ብር በላይ ለዘካና አውቃፍ ኮሚሽን አስረከበ። ባንኩ በዕለቱ የጋራ ስምምነትም ከኮሚሽኑ ጋር ተፈራርሟል። ሙሉ በሙሉ ከወለድ ነፃ አገልግሎት የሚሰጠው ሂጅራ ባንክ 8.2 ሚሊዮን ብር ዓመታዊ የዘካ ክፍያና 2 ሚሊዮን ብር ለአውቃፍ አገልግሎት የሚውል በድምሩ ከ10 ሚሊዮን ብር በላይ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘካና አውቃፍ ኮሚሽን አስረክቧል። ሀገራችን የፋይናንስ ተቋማት ታሪክ የመጀመሪያ የሆነውን የባንካችንን ዓመታዊ የዘካ ክፍያ በዘካና አውቃፍ ኮሚሽን በኩል ወደሚገባቸው እንዲደርስ የዳይሬክተሮች ቦርድ እና የሸሪዓ አማካሪ ቦርዳችን ባጸደቁት መሰረት ወደ ተቋማችሁ ወደ ኢትዮጵያ ዘካና አውቃፍ ኮሚሽን ለማስተላለፍ እዚህ መገኘታችን ለኛ ታላቅ ጉዳይ ነው። ይህ ውሳኔ ባንካችን ለማህበራዊ ኃላፊነት ያለውን ቁርጠኝነት የሚያሳይ ነው። ዘካ ማለት ሀብትን ማንጻት እና ማህበረሰብን ማጠናከር ነው። እኛም እንደ እስላማዊ ባንክ በተግባር ይህንን ኃላፊነት መወጣት እንደሚገባን እናምናለን። በዚሁ መሰረት ባንካችን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር የዘካና አውቃፍ ኮሚሽን በይፋ ስራ መጀመሩን ተከትሎ የ2017 የሂሳብ ዓመት ትርፉን መሰረት በማድረግ በሙሉ በሙሉ 8.182 ሚሊዮን ብር የዘካ ክፍያ በመፈጸም በሀገራችን ቀዳሚው ባንክ ሆኗል። አላህ ሱብሃነሁ ወተዓላ ሀብታችንን ይባርክ፣ በሀገራችን ላይ ፍትህና ሰላም ያስፍን እንላለን። ባንኩ ክፍያውን ያስረከበው በአዲስ አበባ ሸራተን አዲስ ሆቴል የካቲት 24 2018 ዓ.ም በተካሄደ የኢፍጣርና የዘካና አውቃፍ ኮሚሽን ገንዘብ ማስተላለፍ መርሃ ግብር ላይ ነው። በተጨማሪም ሂጅራ ባንክ እና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘካና አውቃፍ ኮሚሽን በቀጣይ በጋራ ለመስራት የሚያስችላቸውን ስምምነት ተፈራርመዋል። ሁለቱ ዘካ ኮሚሽን ሀጂ ካሚልና የሂጅራ ባንክ ፕሬዚዳንት የመግባቢያ ስምምነት ሰነዱን እየተለዋወጡ ይገኛሉ። አላሁ አክበር፣ አላሁ አክበር። ይህ ታሪካዊ እርምጃ ነው። እነዚህ ሁለት ተቋማት ወደፊት ለህዝባቸው የሚያበረክቱት አስተዋጽኦች መካከል ይህ ቀዳሚነት የሚጠቀስ ነው። የዛሬ መግባቢያ ስምምነት ሰነድም ይህንን የሚያረጋግጥ ነው። አላሁ አክበር። በመድረኩ ተገኝተው ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጂ ኢብራሂም ቶፋም ሂጅራ ባንክ በኢትዮጵያ ባንኮችና ተቋማት ታሪክ ዘካን በተቋም ደረጃ በመጀመር ፈርቀዳጅ በመሆኑ አመስግነው ሌሎች ተቋማትም የሂጅራን ባንክ አርአያነት እንዲከተሉም ጥሪያቸውን አቅርበዋል። ሂጅራዎች እንደ ሰሃባ እንደሆናችሁ ሁሉ እንደ ስማችሁ እንኳን አደረጋችሁ እላለሁ። ሌሎች ባንኮቻችንም ይህንን ፈለግ ተከትሎ የኔ ሳይሆን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጥሪ ነውና ይህንን ፈለግ እንድትከተሉና ተወዳድራችሁ ደግሞ የተሻለ ሆናችሁ እንድትመጡና ከዘካና አውቃፍ ኮሚሽነሮች ጋራ ምን እንድትሰሩ፣ እንድትፈራረሙ፣ እንድትግባቡ አብራችሁ እንድትሰሩ ጥሪዬን በራሴና በኢትዮጵያ እስልምና ጉዳዮች ስም ሊያቀርብ ወዳለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።
የዘካና አውቃፍ ኮሚሽን የጋራ ቦርድ ሰብሳቢ የሆኑት ሀጅ ቡልቡላ ቱሌ በበኩላቸው ሂጅራ ባንክ አዲስ ተቋም ሆኖ ሳለ ይህንን ተግባር በመፈጸም ለሌሎች እስላማዊ የፋይናንስ ተቋማት ትልቅ አርአያነት የኮሚሽኑን አቅም ለመገንባት ደግሞም ግንባር ቀደም ሚና ይኖረዋል ብለዋል። የሁሉንም ባንኮች አስቀድሞ የመጀመሪያ ሆኖ ለዛሬ ዕለት በቅቶ ከዘካትና ከወቅፍ ኮሚሽን ጋር በጋራ የሚሰራበትን ውል ለመፈረም በመቻሉ እንኳን ደስ አላችሁ ለማለት ፈልጋለሁ። ማሻአላህ ከመጥፎ አይን ይሰውራችሁ ለማለት ፈልጋለሁ። ይሄ ባንክ ቅድም እንዳልኩት አዲስ ባንክ ነው፣ ግን ሁሌም እንደምንለው የመጀመሪያውን ቅድማ መውሰድ ፈርስት ሙቨርስ አድቫንቴጅ ፈረንጆቹ እንደሚሉት ማለት ነው ታሪካዊ ያደርገዋል። ቢዝነሱን ከነበረበት ደረጃ ያስፈለጥረዋል። ምንም ጥርጥር የለውም። ሌሎች አሁን ቀጥሎ ነው የሚሽከረከሩት የሚወዳደሩት። የመጀመሪያ ስለሆናችሁ እንኳን ደስ አላችሁ። እንደገና የአውቃፍ ኮሚሽን ሰብሳቢ የሆኑት ሀጅ ሰይድ ያሲን በበኩላቸው ኮሚሽኑ ስራ መጀመር ከሙስሊሙ ማህበረሰብ ባለፈ ሀገራዊ ፋይዳው የጎላ ነው ሲሉ ተናግረዋል። ይሄ ዘካና አውቃፍ የተቋቋመው ፍትሐዊ ሆኖ እንዲከፋፈል ነው። ከፌዴራል እስከ ወረዳ ድረስ ፍትሐዊ ሆኖ እንዲከፋፈል ለሁሉም እንዲከፋፈል በማሰብ ነው እና ተደራሽነቱንም ለማስፋት ነው። እንደዚሁም ደግሞ አውቃፍ እኔ አውቃፍ ነኝና አውቃፍ ላይ የማተኩረው አውቃፍ ኢንቨስትመንት ላይ ያተኮረ ስራ ክህሎት ላይ፣ ትምህርት ላይ፣ ዩኒቨርሲቲ ላይ በቃ ዘርፈ ብዙ በተለይ ሜጋ ፕሮጀክቶች ከሀገር ውስጥም ብቻ ሳይሆን ከውጭም የልማት ድርጅቶች ጋራ ከውጭም የሃይማኖት ድርጅቶች ጋራ አንድ ላይ በመተባበር አገራችን ላይ በሜጋ ፕሮጀክት ዑለማን ለማሳከም የማንቸገርበት ዑለማን ለማፍራት ማዕሃድ ብንከፍት ዩኒቨርሲቲ ብንከፍት የማንቸገርበት ሆስፒታል ብንከፍት የማንቸገርበት ይሄ የሁሉም ህዝብ የህዝብ ሀብት መሆኑን አውቃችሁ ሁላችሁም ከጎናችን እንድትሆኑ እየጠየኩኝ ሂጅራ ባንክን የተቀዳሚ የዚህ ፕሮግራም የዚህ ተቋዳሽ በመሆናችሁ እንኳን ደስ ያላችሁ እንኳን ደስ ያለን እያልኩ አመሰግናለሁ። የሂጅራ ባንክ ፕሬዚዳንት አቶ ዳዊት ቀኖ ባንኩ ውጤታማና ትርፋማ መሆን የቻለው የሸሪዓ መርሆችን በጥብቅ በመከተሉ መሆኑን ገልጸው በቀጣይ ማህበረሰቡን በማሳተፍ ኃላፊነቱን የመወጣት ተግባሩን ተጠናክሮ እንደሚቀጥልም ገልጸዋል። ይህ እድገት የእምነት የአንድነትና የታማኝነት ውጤት ነው። ባንኩ ስራ ከጀመረ ዘንድሮ የመጀመሪያ ቅርንጫፍ ከከፈተ ዘንድሮ 5ኛ ዓመቱን እያከበረ ሲሆን ከተመሰረተበት ከ2ኛ ዓመት ጊዜ ጀምሮ ትርፍ እያስመዘገብን እንገኛለን። ባለፈው ዓመት ያስመዘገብነውን ትልቅ ትርፍ መሰረት በማድረግም በእያንዳንዱ አክሲዮን ላይ እስከ 19.5 በመቶ የትርፍ ድርሻ ለባለ አክሲዮኖቻችን ማከፋፈል ችለናል። እንደ ጀማሪ ባንክ ይህ የትርፍ ክፍያ በቀጣይም እያደገ ይቀጥላል። ዛሬ ግን ከትርፍ በላይ የሚያስደስተን ነገር አለ። በሀገራችን የፋይናንስ ተቋማት ታሪክ የመጀመሪያ የሆነውን የባንካችንን ዓመታዊ የዘካ ክፍያ በዘካና አውቃፍ ኮሚሽን በኩል ወደሚገባቸው እንዲደርስ የዳይሬክተሮች ቦርድ እና የሸሪዓ አማካሪ ቦርዳችን ባጸደቁት መሰረት ወደ ተቋማችሁ ወደ ኢትዮጵያ ዘካና አውቃፍ ኮሚሽን ለማስተላለፍ እዚህ መገኘታችን ለኛ ታላቅ ጉዳይ ነው። ይህ ውሳኔ ባንካችን ለማህበራዊ ኃላፊነት ያለውን ቁርጠኝነት የሚያሳይ ነው። ዘካ ማለት ሀብትን ማንጻት እና ማህበረሰብን ማጠናከር ነው። እኛም እንደ እስላማዊ ባንክ በተግባር ይህንን ኃላፊነት መወጣት እንደሚገባን እናምናለን። የዘካና ወቅፍ ኮሚሽን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቋቁሞ በገለልተኛ ቦርድ የሚመራ ሲሆን
ከህብረተሰቡ ዘካ በተቋም ደረጃ በመሰብሰብ ለኢስላማዊና ህዝባዊ አገልግሎት የሚውሉ መሆኑ ተመላክቷል። በሸራተን አዲስ ሆቴል በነበረው የዘካና አውቃፍ ኮሚሽን የገንዘብ ማስተላለፍና የኢፍጣር መርሃ ግብር ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮች፣ የዘካና አውቃፍ ኮሚሽን ኃላፊዎች፣ የሂጅራ ባንክ የቦርድ አባላትና አመራሮች፣ የኦሮሚያና አዲስ አበባ መጅሊስ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተው ነበር። ሂጅራ ባንክ ለዘካና አውቃፍ ኮሚሽን ከሰጠው 10 ሚሊዮን ብር በተጨማሪ ለመሳኪኖችና ለተለያዩ በጎ አድራጎት ተግባራት ከ23 ሚሊዮን ብር በላይ ማበረከቱ በዕለቱ ተገልጿል። ሀሩን ሚዲያ ይህንን ጉዳይ አስመልክቶ በቦታው በመገኘት ያጠናቀረው ዘገባ ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ዝግጅታችንን እዚህ ላይ ቋጨን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የ1447 ዓመተ ሂጅራ ታላቁ የጎዳና ላይ ኢፍጣር ነጃሺ ለሀገር በሚል ድምቀት ሊካሄድ ቀናት ቀርተውታል። የዘንድሮ የጎዳና ላይ ኢፍጣር በዑለሞች ድጋፍና ምክር በሀገር አቀፍ ደረጃ በሁሉም ክልሎች የሚደረግ ከመሆኑ ባሻገር በኢትዮጵያ ሙስሊሞች መካከል የአንድነት የመከባበርና የህብረት መንፈስን የማስረጽ ከተቸገሩ ወገኖች ጋር በጋራ የማፍጠር ባህልን ማጎልበት ሀገራችን ኢትዮጵያ ያላትን የማይዳሰሱ ታሪካዊ እሴትና ቅርሶችን ማስተዋወቅ እንዲሁም በነጃሺ ስም የተሰየመውን ትልቅ ሀገር አቀፍ ፕሮጀክት ይፋ ይደረግበታል። ቅዳሜ ረመዳን 18 ወይም የካቲት 28 ቀዳሚ አጀንዳችን አንድነት፣ መተጋገዝና መተባበር የሚጣልበት መድረክ ነው። በዕለቱ የሚበሰረው የነጃሺን ለሀገር ፕሮጀክትም የዚህን የአንድነትና የትብብር አሻራ መገለጫ ይሆናል። ኑ በጋራ እናፍጥር። የኢትዮጵያ ሙስሊም ወጣቶች ካውንስል